ሰላም ቤተሰቦች እንዴት ናችሁ? እንዴት ቆያችሁኝ? ቻፕተር 3 ላይ እንገኛለን። እንግዲህ በቻፕተር 3 ዋና የሆኑ ጠቃሚ የሆኑ ነገሮችን በደንብ እናይበታለን ብዬ አስባለሁ። እንግዲህ በቻፕተር 3 ዴይ 1 ደግሞ ዋና ወይንም ደግሞ ቤዚክ የሆኑ 4 ነገሮችን እንመለከታለን። መጀመሪያው ኤስኬ ትሬዲንግ ሳይኮሎጂ ነው። ቤዚክ ኢንትሪ ሲስተሙ እንዲሁም ደግሞ ሴሽን ቼንጅ በሚያደርግበት ሰዓት ምን አይነት ኢንትሪዎችን ሊሰጠን ይችላል። በአራተኛነት ደግሞ ሪስክ ሪዋርዱ የኤስኬ ሲስተም ምን ይመስላል የሚለውን ነገር አብረን እናያለን ማለት ነው። መጀመሪያ እንግዲህ ከኤስኬ ትሬዲንግ ሳይኮሎጂ እንድንጀምር የፈለግኩበት ዋነኛው ሜን ሪዝን ምንም እንኳ ቴክኒካል የሆነውን ነገር ብናቀውም ይሄ ሳይኮሎጂ እስካልገባን ድረስ እና አንደርስታንድ እስካላደረግነው ድረስ ግን ያንን ፕሮፊታብል የምንሆንበትን ነገር በጣም ይቀንስብናል። ስለዚህ ይሄንን ሳይኮሎጂ አንደርስታንድ ማድረግ መረዳት እና እንዲሁም ደግሞ መተግበር ግድ ይለናል ማለት ነው። ይሄ ማለት ምንድን ነው? እንግዲህ ኦብስታክሎቻችን ወይም ደግሞ ችግሮቹ ምንድን ናቸው? እነሱን ችግሮች አንደርስታንድ ካረግናቸው መፍትሄው ቀላል ስለሆነ ማለት ነው። በሁለት መልኩ እንክፈላቸው እነሱንም። አንደኛው ሳይኮሎጂካል ኦብስታክል፣ ሌላኛው ሜንታል ኦብስታክል ማለት ነው። ይሄ ከስሜት ጋር የሚያያዘውን ሳይኮሎጂካል ብንለው እኛ ይሄ መግዛት የምንችለው አእምሮ ደግሞ በደንብ መገዛት የሚችለውን ደግሞ ወይም ደግሞ ይሄ የሚያስበውን ፓርት ደግሞ ሜንታል ኦብስታክል ብለን እነሱ አይነት ክፍተቶቻችንን እንያቸው ከነ መፍትሄዎቻቸው ማለት ነው። መጀመሪያው ግሪድ መሆን ነው። ከሳይኮሎጂካል ኦብስታክል መካከል አንደኛው ግሪድ መሆን ነው፣ ስግብግብ መሆን ማለት ነው። ይሄንኛው እንግዲህ በደንብ ሳያውቁ ሪል አካውንት ከመክፈት ይጀምራል። ነገርየውን አንደርስታንድ ሳናደርገው በደንብ ሪል አካውንት ከመክፈት ይጀምራል። እሱ ከስግብግብነት የሚመጣ ነገር ነው። ካፒታልን ማኔጅ ማድረግ እንረሳና ቶሎ ሀብታም ለመሆን መሞከር። ካፒታላችንን $100 ይዘን በአንድ ጊዜ ሚሊዮን ቢሊዮን ለማድረስ መጣደፍ ማለት ነው። ሌላኛው ትርፋማ ትሬድ ላይ ሆነን የመመለስ አዝማሚያን እንኳ እያየንበት አለማመን እና ትልቅ ኪሳራ ውስጥ ድጋሚ መግባት። ይሄ እንግዲህ ከስግብግብነት የሚመጡ ነገሮች ናቸው ማለት ነው። መፍትሄው ታዲያ ምንድን ነው? የትሬድ ቁጥሮችን መወሰን፣ አንድ ወይ ሁለት ትሬዶችን መግባት እና እነሱን ትሬዶች ፕሮፐርሊ ማኔጅ ማድረግ ከስግብግብነት ሊያስወጣን ይችላል። ምክንያቱም አእምሮአችን ስለማይበታተን በደንብ በተሰበሰበ አእምሮ የሱን ስግብግብነት ልንቀጣው እንችላለን ማለት ነው። ሁለተኛው ዊሽንግ መመኘት ጥሩ ነገር ነው፣ በጣም የሚደገፍ ነገር ነው። ነገር ግን በመመኘት የተነሳ ስቶፕ ሎሳችንን ልንነካካ እንችላለን። ኪሳራ ውስጥ ሲገባብን ባለማመን ስቶፕ ሎሳችንን እናነሳለን። እሱ ችግር ውስጥ ይከተናል ማለት ነው። እንዲሁም ደግሞ አንዳንድ ጊዜ ፈጽሞ ስቶፕ ሎስ ላንጠቀም፣ ሜንታልም እንዲሁም ደግሞ ኖርማል የሆነውን ስቶፕ ሎስም ላንጠቀም እንችላለን። አዳት ሞመንት ደግሞ አካውንት የማፈንዳት እንትን የሚመጣው ያኔ ነው። ስቶፕ ሎስ ማስቀመጥ ብቻውን ነው በቃ ለዚህ ነገር መፍትሄው፣ ዋናው መፍትሄ ስቶፕ ሎስን ማስቀመጥ ነው። ስለዚህ ስቶፕ ሎሳችሁን አስቀምጡ እላለሁኝ። ጥሩ የማርኬት እድልን ማበላሸት፣ ይሄ ራሽንግ ሰክሰስ፣ ጥሩ የሚሆን ሰክሰስ የሚሆን ነገርን ራሽ ማድረግ ቀድሞ፣ ላይክ አሁን ፊሽካ ከመነፋቱ በፊት የዋና ውድድር ውስጥ ቀድሞ መግባት ማለት ነው። ይሄ ማለት ከውድድሩ ያሰርዛል። ልክ እንደዛ ሁሉ ትክክለኛ ቦታው ላይ እንደሚመጣ እያወቅን በቃ ቀድመን ያልሆነ ቦታ ላይ ትሬዶችን ቴክ እናደርግና መምጣት ያለበት ቦታ ላይ ሲመጣ ስቶፕ ሎሳችንን ወይም ደግሞ አካውንታችንን ሊያፈነዳብን ይችላል። ስለዚህ እነዚህ ነገሮች ግምት ውስጥ ማስገባት መቻል ይኖርብናል ማለት ነው። እንዲሁም በሌላ አይነት መልኩ በአራተኛነት የምንመለከተው ኤክሰሲቭ የሆነ ኮንፊደንስ ነው። ኮንፊደንስ ጥሩ ነው በመጠኑ ሲሆን፣ ነገር ግን ኮንፊደንስ በጣም ኤክሰስ ከመጣ እሱም እንደ ችግር ይቆጠራል። ይሄም የሚሆንበት ምክንያት ፕላናችንን እንዳንከተል ያደርገናል።
ያልተገባ ሎት ሳይዝ እንድንጠቀም ያደርገናል። ይሄን በሚሆንበት ሰዓት እንግዲህ የሚመጣው ነገር ከባድ ይሆናል ማለት ነው። ከጠበቅነው በተቃራኒው በጣም ከባድ ነገር ሊገጥመን ይችላል። ሌላኛው ሪግሬት ወይም ሃርት ብሬክ ነው። ይሄ ማለት ምንድን ነው? ባመለጠ ነገር በጣም የምንቆጭበት ሰዓት ሪግሬት በጣም እናደርጋለን። ከዛ ትሬዱን ባልተገባ መልኩ ቴክ እናደርጋለን። ኢቭን ሊመለስ እንደሆነ እያወቅን ይሄ ነገር አመለጠን ብለን ተስገብግበን እንገባዋለን። ከፍተኛ ኪሳራ ይገጥመናል። ማርኬት ሁሌ እንዳለ እንዘነጋለን። ያልተገባ ኢንትሪ እንወስዳለን። ይሄ ነገር ከሪግሬት ከማድረግ የሚመጣ ነገር ነው ማለት ነው። ሌላኛው ፔን ኦፍ ሎስን የሎስን ህመም እናውቀዋለን። ነገር ግን ያንን ሎስ ለማካካስ ያልተገባ ትሬድ መውሰድም ደግሞ ከፍተኛ የሆነ ችግር ያመጣል። እንዲሁም ደግሞ የቀረንን የገንዘብ መጠን አለማክበር። ለምሳሌ አንድ ሰው $100 የነበረው ሰው $30 ከቀረው ከ$30 እንደሚታደግ ማመንና ያችን የቀረችዋን $30 በሚገባ ትሬድ አድርጎ ወደ ነበረበት አካውንት መመለስ ይችላል ማለት ነው። ሌላኛውና ትልቁ ዋናው ፊር ነው፣ ፍርሃት። ፍርሃት እንግዲህ ኪሳራን መፍራት አለው። በትንሽ ፕሮፊት መውጣት ይኖረዋል። ማመንታት፣ እዛ ቦታ ላይ ልግባው አልግባው ብሎ ማመንታትን ያመጣል። ዘግይቶ መግባትን ያመጣል። ስለዚህ በጣም ብዙ ነገር ያመጣብናል ማለት ነው ፍርሃት። ስለዚህ ምንድን ማድረግ አለብን? ፍርሃትን ከውስጣችን ማስወገድ አለብን። ቆም ብለን መመልከት አለብን ማለት ነው። ሜንታል ኦብስታክል የምንላቸው አሉ። ፑር ኮንሰንትሬሽን ነው። ኮንሰንትሬት ማድረግ የማንችልበት ቦታ ላይ ትሬድ ለማድረግ መሞከር፣ ወይንም ደግሞ ኮንሰንትሬሽን ፑር የሆነ ኮንሰንትሬሽን ማለት ትክክለኛውን እይታ ያለማየት፣ በጣም ብዙ ቦታ መበታተን፣ እሱ ሁሉ ፑር ኮንሰንትሬሽን ሊያመጣ ይችላል። ስለዚህ እሱን ማስወገድ ተገቢ ነው። ቲንኪንግ አባውት ዘ ሪዛልት፣ ትሬድ ሳናደርግ ሪዛልቱን ነው የምናስበው። ትሬዱን ሳይሆን ትሬዱን እንዴት ቴክ እናደርገዋለን ሳይሆን እንዴት አድርገን ሪዛልቱ መጥቶ ያንን ነገር እንዴት አድርገ ነው ምናምን የሚለው ነገር ጋር በጣም ፋሲኔት ሆነን እዛ ቦታ ላይ በጣም ብዙ መቆየት፣ እሱ ራሱ አንድ ራሱን የቻለ ኦብስታክል ነው። ሌላኛው ፎርጌቲንግ፣ የምናውቀውን ትክክለኛውን የሆነውን ነገር ትሬዱን ኤክስኪዩት ስናደርግ እንረሳዋለን። በኖርማል ማይንድ ሴት የምናስታውሳቸው የምናውቃቸውን ነገሮች ትሬድ ውስጥ ስንገባ የምንረሳበት ታይም፣ ይህም ደግሞ ራሱን የቻለ አንድ ኦብስታክል ነው። ስለዚህ ራሳችንን ቆም ብለን መፈተሽና ያሉብንን ችግሮች ነቅሰን አውጥተን እነሱን ማስተካከል መቻል አለብን ማለት። ካልሆነ ትርፋማ መሆናችን አለመሆናችን ላይ የራሳቸውን ተጽዕኖ ያሳድሩብናል። ሌላኛው እንግዲህ ይሄ ከዚህ ለመውጣት ማድረግ የሚጠበቅብን ነገሮች መጀመሪያ ዴሞ ላይ ትሬድ ማድረግ፣ ከዛ ኮንሲስተንት የሆነ የፋይናንሻል ማኔጅመንት ብቃቱ አለን የለንም የሚለውን በደንብ መገምገም፣ እንዲሁም ትሬዲንግ ሜተዶቻችንን በደንብ ማየት እና መምረጥ፣ በስተመጨረሻ እንግዲህ ወደ ሪል አካውንት መምጣት ይቻላል ማለት ነው። ይህንን ሳይኮሎጂ ካየን በኋላ እንግዲህ ቤዚክ የሆነው ኤስኬ ስትራቴጂ ጋር ቤዚክ የሆነው ኢንትሪ ሜካኒዝም ምንድን ነው? ሪሊ ምንድን ነው? ቴክ ፕሮፊታችን የት ነው? ስቶፕ ሎሳችን የት ነው? ቤዚክ የሚባለው ነገር እሱ ነገር የት ነው? እንግዲህ ኢንሳይድ ጎልደን ዞን ትሬድ ማድረግ እንችላለን። ኢንሳይድ ጎልደን ዞን፣ እዛ ኢንሳይድ ጎልደን ዞን ውስጥ ባይ ወይንም ሴል ልንል እንችላለን። ስፔሲፊካሊ ከ55.9 እስከ 61.8% ያለው እዛ መካከል ላይ ኢንትሪያችንን ቴክ አድርገን ስቶፕ ሎሳችንን ደግሞ 78.6 ላይ አድርገን እንዲሁም ቴክ ፕሮፊታችንን ደግሞ ከ1.618 እስከ 2 ድረስ እዛ ድረስ በማድረግ ትሬድ ልናደርግ እንችላለን። ወይም ደግሞ ትሬዶችን ቤዚካሊ ኢንትሪያችን ይሄ ነው ብለን መናገር እንችላለን ማለት ነው። ነገር ግን ወደ ቀጣይ ስንሄድ እያንዳንዱን
ዘርዘር አድርገን ደግሞ በሌላ ክላስ በደንብ እናያቸዋለን ማለት ነው። ታዲያ ኤስኬ ሲስተም ላይ እንግዲህ ሴሽኖች ይቀያየራሉ እና ሴሽኖች ሲቀያየሩ ለኛ ለኤስኬ ትሬደሮች ምን አይነት ነገር ይዞልን ሊመጣ ይችላል የሚለውን ነገር ማሰብ መቻል አለብን ማለት ነው። እንግዲህ ዋና ቤዚክ የሚባሉ የሴሽን ቼንጆች መካከል ሶስቱን መጥቀስ እንችላለን። ከኒውዮርክ ወደ ኤዥያን በሚሄድበት ሰዓት፣ ከኤዥያን ወደ ለንደን በሚሄድበት ሰዓት፣ እንዲሁም ደግሞ ከለንደን ወደ ኒውዮርክ በሚሄድበት ሰዓት ምን አይነት ኦፖርቹኒቲዎች ይፈጠራሉ የሚለውን ነገር ማየት አለብን ማለት ነው። ሜቢ ያለበት ፖዚሽን ሲ ቦታ ላይ ከሆነ ሪቨርሳል ሊኖር ይችላል። ካልሆነም ደግሞ ብሬክ አድርጎት ኮንቲኒዬሽን ሊኖር ይችላል ማለት ነው። ስለዚህ እነዚህንን ነገሮች ከግምት ውስጥ በማስገባት አእምሯችንን ፍሌክሰብል ማድረግ ይፈልጋል ማለት ነው። አእምሯችንን ፍሌክሰብል አድርገን ፕራይሱ እንዴት አክት እያደረገ እንደሆነ ተመልክተን ውሳኔዎችን መወሰን መቻል አለብን ማለት ነው። ስቲክ ማድረግ የለብን። እንዲሁም ደግሞ ስቶክ ማርኬት ኦፕን የሚያደርግበት ሰዓት ሲኩዌንሱን አንዳንድ ጊዜ ወደ ፕሮፊት ታርጌቱ በጣም አግሬሲቭሊ ሊገፋው ይችላል። አንዳንድ ጊዜም ደግሞ ሲኩዌንሶችን ፌል ሊያደርግ ይችላል። ስለዚህ ከዚህ አንጻር የስቶክ ኦፕኒንግንም ደግሞ ምንድን ማድረግ አለብን ማለት ነው፣ አብረን ማየትና መመልከት መቻል አለብን። አሁን ምስሉ ላይ እንደምናየው ልክ ወደ ዳውን ሳይድ ወይም ደግሞ ሞቲቭ የነበረው ሙቭመንት የነበረው ከኤዥያን ወደ ለንደን በሚቀየርበት ሰዓት ሲኩዌንስን ሰጥቶን ምንድን አድርጓል ማለት ነው፣ ከፍተኛ የሆነ ሙቭመንት ወደ ዳውን ሳይድ አሳይቶናል ማለት ነው። እንዲሁም ደግሞ ከለንደን ወደ ኒውዮርክ ከተቀየረ በኋላ ደግሞ ወይም ኒውዮርክ ከገባ በኋላ ደግሞ ምንን አይተናል? ኮሬክቲቭ የሆነ ዌቭ ተመልክተናል፣ ወይም ደግሞ ኮሬክቲቭ የሆነ ሙቭመንትን ቱ ዘ አፕሳይድ አይተናል ማለት ነው። ስለዚህ እነዚህንን ነገሮች ምንድን ማድረግ አለብን? ግምት ውስጥ ማስገባት አለብን ማለት ነው። ስለዚህ የሴሽን ቼንጁን ወደ ትሬዳችን ውስጥ አስገብተን እንዳንድ ኮንፍሉዌንስ ልንወስድ እንችላለን ማለት ነው። ሌላኛው በመጨረሻ ለዛሬ የምናየው ሪስክ ሪዋርዳችንን ነው። እንግዲህ ሪስክ ሪዋርዱ የኤስኬ ሲስተም ሪስክ ሪዋርድ እንግዲህ ሚኒመም 1 to 3 ነው። እውነት ለመናገር 1 to 3 በጣም ቅርብ የሆነ ነው። ሪስክ ከምናደርገው አንጻር በጣም ቅርብ የሆነ ኤሪያ ነው። ነገር ግን አትሊስት ሚኒመም 1 to 3 አቺቭ ያደርጋል በብዛት ማለት ነው። ይሄ ሪስክ ሪዋርድ ሬሾ እንግዲህ ኮንሲደር ማድረግ ያለብን ነገሮች አሉ። አንደኛ 100% ኤክስቴንሽን ሌቭል ላይ ከደረሰ በኋላ ሊመለስ ሪትሬስ ሊያደርግ ይችላል የሚልን ግምትን በማስገመት ወይም ደግሞ በመገመት እንዲሁም በሁለተኛነት እሱን ኤክሲድ ካደረገ ደግሞ ታርጌት ኤሪያውን ሲን በደንብ አቺቭ ያደርጋል ብሎ ከመጠበቅ አንጻር እንዲሁም ደግሞ ማዘር ሲኩዌንሱ የሆነ ዳይሬክሽን ሰጥቶን ቻይልድ ሲኩዌንሱ ደግሞ ሌላ የሆነ ተቃራኒ ዳይሬክሽን ሊሰጠን ይችላል። ስለዚህ እነዚህን ሁሉ ከግምት ውስጥ በማስገባት የወጣ ነው 1 to 3 ማለት ነው። ሶ 1 to 3 እንግዲህ ምስሉ ላይ አሁን ላይ እንደምትመለከቱት 1 to 3 በጣም ቅርብ ነው። እሱን አቺቭ አድርጓል። ግን ከዛ በኋላ እንደምታዩት ተወዛውዞ ወደ ላይ ወደ ታች ብሎ ታርጌት ኤሪያውን ሲን በስነ ስርዓት አቺቭ አድርጓል ማለት ነው። ስለዚህ ሁላችሁም ይሄንን ኮንሲደር ማድረግ ተገቢ ነው እንጂ በሪስክ ሪዋርድ ሬሾ ከ1 to 3 በላይ ነው ሁልጊዜ የሚሰጠው። ነገር ግን ሚኒመሙ እሱ ነው እና እሱን ማንም ሰው አይነፍግም ማለት ነው። እንግዲህ አብራችሁኝ ስላላችሁ በጣም ከልብ አመሰግናለሁ። ይህን የዩቲዩብ ቻናል ላይክ፣ ሼር ማድረግ እንዲሁም ኮሜንት ማድረግ እንዳይረሳ። አብራችሁኝ ስላላችሁ በድጋሚ ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ። መልካም ቆይታ። ሀሳብ አስተያየቶቻችሁን ቴሌግራም ላይ ልታስቀምጡልኝ ትችላላችሁ። መልካም ጊዜ ይሆንላችሁ።